ድብና ንብ። መቼም ሁላችን ድብ ማር በጣም እንደሚወድ እናውቃለን አይደል? ከዕለታት አንድ ቀን አቶ ድብ ማር ለማግኘት ብሎ ወደ ኩሽና ይገባና ማር የሚቀመጥበት ቦታ ሄዶ ማር ሲፈልግ እናየዋለን። ከዛም ቢፈልግ ምንም ማር ስላላገኘ ወይኔ ጉዴ ምንም ማር የለም ማለት ነው ብሎ በጣም ያዝናል። ከዛም ወደ ጫካው ይሄድና ማር መፈለግ ይጀምራል። በአጋጣሚም አንድ ትልቅ ዛፍ ላይ የማር ቆፎ ተንጠልጥሎ ያይና ወደ ዛፉ ጠጋ ብሎ ማሩን ያሸታል። ማር አገኘው ብሎ እጁን ወደ ቆፎ ከቶ መበርበር ይጀምራል። ከዛም በድንገት አንድ ንብ ከቆፎ ወጥታ ሰላም አቶ ድብ ከዚህ ዞር በል እንጂ ይሄ እኮ ያንተ ማር አይደለም ትለዋለች። አቶ ድብ ደግሞ እንደምታውቁት በጣም ትልቅ ስለሆነ በጣም ተበሳጨና እኔ እኮ ከአንቺ ጋር ስወዳደር በጣም ትልቅ ነኝ፣ ጠንካራም ነኝ እና የፈለኩትን ነገር ማድረግ እችላለሁ፣ ዞር በይ ብሎ በድጋሚ መወርወር ሲጀምር ንቧ መጥታ አፍንጫዋን ትነክሰዋለች። አቶ ድብ ደግሞ ወይኔ አፍንጫዬን፣ ወይኔ ጉዴ በጣም ተናድጃለሁ ይልና ትልቅ እንጨት ፈልጎ ንቧን ለማባረር ይሞክራል። ሊመታት ቢሞክርም ንቧ ፈጣን ስለነበረች ይስታታል። በዚህ የተነሳ አቶ ድብ ይበልጥ ተናደደ። ንቧም ተመልሳ ወደ ቆፎዋ ትገባለች። አቶ ድብ ደግሞ አሃሃ አሁን ታስረሻል ብሎ በእንጨቱ ቆፎውን ለመስበር ይሞክራል። ከዛ ቆፎውን ወደ መሬት ወድቆ ይሰበራል። ከዛም አቶ ድብ እንግዳ የሆነ ድምፅ ይሰማል። ድምፁም ወደ እሱ እየተጠጋ ሲመጣ ለካ የተሰበረው ቆፎ ውስጥ የነበሩ ብዙ ንቦች ነበሩ። እነሱም በጭንቅላቱ ዙሪያ ማንጃበብ ይጀምራሉ። ቀጥሎም ጆሮውን፣ እጁንና በተለይም ደግሞ አፍንጫውን እየነከሱ ቤቱ ድረስ ያሯሩጡታል። እሱም ቤቱን እንደደረሰ በሩን በኃይል ይዘጋዋል። ኡፍ ወይ እንዳለ ደግሞ ከኋላው የሆነ ድምፅ ሰማ። እሱም የወይዘሮ ድብ ድምፅ ነበረ። በድጋሚ አደረከው አይደል ብላ ጠየቀችው። ራስህን መቆጣጠር አልቻልክም አይደል አለችው። አዎ ብሎ ማልቀስ ጀመረ። ከዛም መድኃኒቱን አቀበለችውና በነገራችን ላይ ስላላየኸው ነው እንጂ ከዱቄቱ ጀርባ እኮ ማር ነበረን አለችው።